ይምራል ግራጊ ሰማ ያው የሰው አመለካከት የሰው አረዳድ ይለያያል። ይህን አልኩ መሰለህ። አሁን ይለያያል። ቶቶቿ መንታ የሚያውቁ ምናምን ይመስላል የሚለው ንግግር እኔ እንደራሴ እንደተረዳሁት አንቺ ድንግል ነሽ ከሚለው አንጻር እንደዛ ነው እንደተረዳሁት እንደተጻፈ ማለት ነው። በአጠቃላይ ግን እንደዛ ነው የሚረዳ ማለት ነው። ድንግል ነሽ ምስጋናን ለመግለጽ ይመስለኛል እንደራሴ ማሻአላ። ስለዚህ ሁለቱ እንትኖችሽ የሚዳቁ ይመስላሉ ማለት ድንግል ነሽ ማለት ከሆነ ሁለቱን ጡቶችሽ ነው እንትኖች በቃ እሺ፣ ይቅርታ እስኪ እሺ አይላሉ እሺ፣ አንብበው ደግሞ ይሄንን የተጻፈውን ማንበብ አለብህ። ማን ነው የሚያነበው? አንተ አንብበው። እኔ ላንብበው? እኔ ወደ ወይኑ ቦታ ማልደን አንሄድ፣ ወይኑ አበባውም ፍሬ አንዠርግጎ እሺ አፍርቶ እንደሆነ ሮማኑ አፍርቶ እንደሆነ እኔ በዚያ ጡቶችሽን እሰጥሃለሁ። ምን እሰጥሃለሁ? በዛ ጡቶችሽ ሳይሆን ቼን ታስብለኝ ነበር አንተ። ምን ቼን? በዛው ጡቶቼን እሰጥሃለሁ። ምኗን ትሰጠዋለች? ኧረ 10 ይልልሃለሁ ከፈለግ ጡቶቼን እያለ ነው። በቃ ምንድን ነው የናክል ይምራል። እሺ አሁን ያልገባኝ ነገር አሁን ይሄ ምንድን ነው? ስማ ጡቶቼን እሰጥሃለሁ የምትለው ወይም ደግሞ የሚለው ጽሑፍ ያንተ ነገርኩህ እኮ አመለካከትህ ሌላ ነው፣ የኔም አመለካከት ሌላ ነው እንደሚመስለን ማለት ነው። ገባ ይምራል። እዚህ ጋር በፍቅር ስንማማር በፍቅር ስንረዳዳ እንጂ በተንኮል ወይም ደግሞ በመበሻሸቅ እኮ የሚገኝ ነገር 0.5 ሳንቲም የለም። ገባ? አይ ስለዚህ አሁን ትርጉም ንገረኝማ። ትርጉሙ ምንድን ነው? አሁን ይሄ እኮ እኔ እንደገባኝ ያው እሷ እንደማ ይሆናላ። በቃ እንዴት አድርጌ እንዳስረዳው ግራ ገባኝ እኮ። እኔም እንዴት እንደምረዳው ግራ ገባኝ። እስኪ አስረዳኝ። አይ በቃ ታስታስረፈው በቃ እናልፈዋለን። ቀጥለው ብኪ። አረ በላይ ትችላላችሁ። እንዴት ከአእምሯችሁ ጋር እንደዚህ ተጣልታችሁ መኖር በቃ ዓለም ላይ ያለ ትልቁ ብቃት ማለት ነው። ጂኒየስ መሆን በጣም ቀላል ነው። አንብበህ ተምረህ ምናምን እንትን ትላለህ። ነገርን አለመረዳት ግን ትልቅ ብቃት ይጠይቃል። በቃ ካመንክለት ውጪ መኖር ትልቅ ብቃት ይጠይቃል። ከምታየው ነገር ውጪ መኖር ትልቅ ብቃት ይጠይቃል። እያየህ እየተመለከትክ ይሄ መጽሐፍ እኮ ዓለማዊ መጽሐፍ ላይ ለምሳሌ የ10ኛ ክፍል የመማሪያ መጽሐፍ የባዮሎጂ መጽሐፍ ላይ እንኳን ብታገኘው እኮ የምትወቅስበት ነው መንግስትን ማለት ነው። እናንተ ህዝብ የሚማርበት ነው የምትሉት መጽሐፍ ላይ በዚህን ያህል ደረጃ ተራ የሆኑ የመንደር እንትኖችን የያዘ መጽሐፍ እንዴት ነው እንትን ብላችሁ የምትቀበሉት? እንደኛ በቁርአን እኛ ለምሳሌ እንሰግዳለን። በቁርአን ስንሰግድ እኮ ልባችን እርክት ብሎ ዘና ብለን ነው እንትን የምንለው። አንድ ሰው ይህንን መጽሐፍ እያነበበ የሚሰግድ ከሆነ እኮ ኢምራን በክርስትና ያን የሚደረግ ቢሆን ኖሮ በቃ ፋይናል ይከባድ ነው። ወንዶች አይሰግዱም ነበረ። ሊትራሊ በቃ ወንዶች አይሰግዱም። ለምንድን ነው አላችሁ? ብቻ አይሰግዱም ነበረ። ትረዱኛላችሁ ለምን እንደሆነ ማለት ነው። ሴቶች አቦክር ጉራጌ አለቀ። በደንብ ይሰማል። እኔ ጋር እያወራ ከሆነ ማለት ሚወት አድርገሃል። ያጀማ ታብታብ አድርጉ። ገስት ላይ ያሉ ወንድሞችን ፎሎ አድርጉ። እሺ እሺ። ጉራጌ ሚወት አድርግና አቤል አለ አሉ። አይ እሺ ወገኔ፣ አሁን አይተሃልን እንዳለ መጽሐፍ ቅዱስ ላይ
እያጣሩ የቀረውን ተማር። አሁን ግን ስማኝማ፣ ከዚህ የከበደ ባሳይሳ አሳየኝ፣ ደስ ይለኛል። ይብለጥ። እሺ፣ ከባድ የምትለው አንተ ምንድን ነው? በቃ ከባድ በህይወትህ ከባድ የምትለው ነገር ምንድን ነው? በጣም አስጸያፊ ነገር። ወደዚህ ላይቭ ላይ የመጡት ምክንያት እንትን ነው። ሰርች አድርጌ የመጡት እንትን ነበር። ምንድን ነው እንደዚህ ነገር ዩቱብ ላይ ምናምን እንትን ላሉ ከታተላሉ ነው። ከዛ አንድ አጋጣሚ የአንተን ቪዲዮ ናን አየው እና እሱ ነች ነው ወደዚህ የመጡት እና አንድ አጋጣሚ በዚህ ድረስ ያወራችሁ ነበር። አላህ ሂዳያ ይስጥህ። ያው ሚዲያውን ራሱ ሆናልና እስቲ ሌላ ነገር ካለ እስቲ ታሳይን ይችላል። ሁሉም አለ። አንተ ከባድ የምትለው ነገር ብቻ ነገር በአንተ ምርጫ አሳየኝና ከዛ ከፋሚሊ ጋር ነው ያለሁት እና ልክ ነገ ወጣ ብዬ ምናምን ይብለህ ደግሞ አወራለሁ ወይ ደውዬልህ ማለት ነው። ይቻላል። በፈለክበት ሰዓት ላይቭ በገባን ቁጥር ማውራት ትችላለህ። ቤታችን ክፍት ነው ለአንተ። ግን አቤል ስማኝማ፣ አንድ ምሳሌ ስጠኝ። በህይወትህ ከባድ የምትለው ነገር ምንድን ነው? ከባድ ነው ነገር ላስመርጥህ? አስመርጠኝ። እሺ፣ ምሳሌ ወንድ ጋር መሳሳም፣ ሰዎችን መግደል፣ እናትን ብልግና ማሰራት፣ በቃ እንደዚህ አይነት ነገሮች። ከነዚህ ከሶስቱ የትኛው ላሳይ? በጣም ይቅርታ ግን መጽሐፍ ላይ ነው ያለው። ያሳየ ያጀማ እንደደበራችሁ መጽሐፍ ላይ ነው ያለው። የትኛው ነው ከባድ? ሶስቱም ከባድ ነው። እሺ፣ ከየትኛው ልጀምርልህ? ሶስቱም ክርስትና ላይ አለ። ኧረ አይኖርም። ወላሂ አለ። አሳይህ። ያውም ደግሞ እየወስን ያደረገው አድራጊው ራሱ እየወስን ነው። እሺ ላሳይህ። እስኪ አንብብልኝ። ድምፅህን ከፍ አድርገው እስኪ። እያነበኩ አሁን አየህ፣ ኢየሱስ ምን አደረገው? አንድ ሽማግሌ ወይም ደግሞ ወደ 40 ዓመት የሆነ ጎረምሳ ሰው ነበር እና ምን አደረገው? አፉን ሳመው። ከዛ ከጣም ወደ ትተን አፉ ጣፈጠው። በቃ በጣም ስሜት ውስጥ ገባ። ከዛ ምንም አላወኩም አለ። ይምራን ደህና ደሩ። አየህ ጉራጌ ሂዳየት። አየህ በቃ ነገና። እሺ እናመሰግናለን። አላህ ሂዳየት ዱዓ እናደርግልሃለን። ይበቃኛል። ይቅርብኝ አቤል። ይህ እኮ የክርስትና መጽሐፍ ነው። ያው አሳየሁ። ይሄ ውሸት ነው። ምን ላድርገው? ይሄንን አሁን ይሄ አምላክ የሚባለው አካል ያደረገው አስበው ውስጥ አቤል፣ አምላኬ ብለህ የምታመልከው አካል እንደዚህ አይነት ነገር ሲያደርግ ልተው? ይቅርብኝ። ይሄ ልተው ነገር ተዘጋጅቼ እመጣለሁ። እሺ። ኧረ ቆይ ገና ነው። ይሄን ደግሞ አንብብልኝ እስኪ። በሶስቱ አምነን ለሚያነበው ልብ ብለን እናገራለን። የመድኃኔዓለም ፍቅሩ በመብዓ ጽዮን በጸናበት ጊዜ የምህረት ቃል ኪዳን የሰጠው ዘንድ ጎበኘው፣ ጣቱንም አጠባው ይላል። ምን አደረገ? አያ ክርስትናን በዚህ የተሞላ ነው። መጽሐፉ አለኝ። አክቸዋሊ ቅድም በሞባይል ያሳየው ሜቢ ሞባይል ውሸት መካከል ብዬ ነው። መጽሐፉ ራሱ ገዝቼዋለሁ አለ። በመጽሐፍ ደረጃ ቤተክርስቲያን እንደዚህ አይነት ነገር ነው ያለው። ኢየሱስ ምን ያደረገው? ጣቱን አጠባው ይላል። ምን ማለት ነው? ምንድን ነው ትርጉሙ? አቤል ሙስሊም ነህ ክርስቲያን ነህ? እስኪ ንገረኝ። ኦርቶዶክስ ነው። አልፎንሽ ማለት ቤቱን ገብቼ ሳይሆን እንዳለ ብዙ የሙስሊሞችን ቪዲዮ ስለቀቀ ነው። ይምሩ አልቃ መግባት ፈልጌ አይደለም። አንዳንዴ ፖለቲካ እንደሆነ ብዬ ነው። እውነት ነው። አቤል አክቹዋሊ ክርስቲያን አይደለ?
ካልክ እሺ፣ አንድ ሰው ክርስቲያን ነኝ ካለ አናስገድድ፣ መብት ነው። እሺ፣ ለማንኛውም አይተሃል፣ መጽሐፎችን አውቀሃል አይደለ? እሺ፣ እናመሰግናለን። ሌላ ማወቅ የምፈልገው ነገር አለ? ነገ ወንድም ያለና ከሱ ጋር ወደ እንገባለን። ኦኬ፣ በፈለክበት ሰዓት መግባት ትችላለህ። 3 ሰዓት ላይ ባለን። እሺ፣ አላህ ሂዳያ ይስጥህ ኡስታዝ ጀማል ጀዛከላህ። አንዳንዴ እንደዚህ ነገር ሲፈጠር በግልጽ እዚህ ጋር መነገር አለብን፣ መነገርም አለበት። አንድ ሰውን ክርስቲያን ካለ አናስቀድም። እሺ፣ ሳምራዊት ይሰማሻል? ቢኒን አስተናግድ። ቢኒ ተራህን ጠብቀው ወገኔ፣ በተራ እኮ ነው፣ በተራ። እሺ ሀቢቢ። እሺ፣ ሳምራዊት ከየት ቤተ ችግር የለም 5 ደቂቃ ኖ፣ በተራ ቢኒ አትረብሽ ከሚቀርክ ኖ 5,000 ሰው አለ። እኔ ጥያቄ ጠይቅ። ሳምራዊት ከየት ቤተ እምነት ነሽ? ተዋህዶ። እሺ፣ ጥያቄ ልጠይቅሽ ትመልሽልኛለሽ? እሺ